ጫና በዝቶብናል ሲሉ ፓትርያርኩ ድምጽ አሰሙ። ብፁዕ ወቅዱስ አቡነ ማትያስ በየቀኑ ካህናትና ምዕመናን ይገደሉብናል፣ አብያተ ክርስቲያናት ይቃጠሉብናል፣ የእምነትና የህሊና ነጻነት በእጅጉ የሳሳ ሆኖብናል። በየቀኑ ካህናትና ምዕመናን ይገድሉብናል፣ አብያተ ክርስቲያን ይቃጠሉብናል፣ የእምነትና የህሊና ነጻነት በእጅጉ የሳሳ ሆኖብናል። አላስፈላጊ ጫናዎችም በዝተውብናል። ተቆስ እስኪሰለቸው ድረስ እንሞታለን። ከዚህ በኋላ አስቆሙልን ብለን የምንለምነው ዓለም የለም። ሞታችን ለኛ ውበት ነው። ቤተክርስቲያኗ እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር ነው ሲሉ ፓትርያርክ አቡነ ማትያስ ተናገሩ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር ይመስገን። ወቅታዊ በሆኑ መረጃዎች ወደ እናንተ ተመልሼ መጥቻለሁ። ዛሬ የምንመለከተው እንግዲህ 44ኛው ሰበካ ጉባኤ መንፈሳዊ ጉባኤ በጠቅላይ ቤተ ክህነት እየተካሄደ ነው። እዚህ ላይ ብፁዕ ቅዱስ ፓትርያርካችን እጅግ ጠበቅ ያሉ መልእክቶችን አስተላልፈዋል። መገደል ይበቃናል፣ ካስቸገሩን ከውጭ ይልቅ ቤታችን ያሉ ናቸው የሚሉና ሰፋ ያሉ መልእክቶችን አስተላልፈዋል። ያን መልእክት በስፋት እንመለከታለን። ሌሎች ነገሮችንም በስፋት አብረን የምናይበት መርሃ ግብር ነው። እስከ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ ቤቱንም ሰብስክራይብ አድርጉ። እስቲ ከቅዱስ ፓትርያርካችን መልእክት በፊት የእኚህን መምህር መልእክት አድምጡት። ተቆስ እስኪሰለቸው ድረስ እንሞታለን። ከዚህ በኋላ አስቆሙልን ብለን የምንለምነው ዓለም የለም። ሞታችን ለኛ ውበት ነው። ሞታችን ለኛ ክብር ነው። ሞታችን ለኛ ህይወት ነው። ሞቶ ሙሰለ ጻድቃን ህይወቶ ሙት የምንሄድበትን እናውቃለን። መሄጃ የሌለው ሰው ስንት ዓመት እንደሚኖር ለማያውቅ ሰው ለሚገርለው ይብላኝለት እንጂ እኛማ ክርስቲያን የሆነው ለመሞት ነው። እኛማ ኦርቶዶክሳዊ የሆነው ለመገፋት ነው። እኛማ ኦርቶዶክሳዊ የሆነው ለመታረር ነው። እስመ በእንቲአሁ ይቀትሉነ ኩሎ አሜራ። ስለዚህ ስላንተ ቀኑን ሙሉ እንገዳ፣ ሁሉ ቀን የፈለገውን ስድብ እንሰደባለን። ሞት ነው። እንገፋለን፣ ቀኑን ሙሉ እንናቃለን። መቅደሳችን በግብረ ኃይል ይፈርሳል። ካህናቶቻችን በእሳት ይነዳሉ። ቀኑን ሙሉ እንሞታለን። እነሱ ደክሟቸው እኛ እንበዛለን። ክርስትና በእሳትና በመጠበስ የሚቆም ቢሆን ኖሮ ዲዮቅልጥያኖስ ባስቆመው ነበር። ኢትዮጵያ ውስጥ ክርስትና ቢቆም ዮዲት ጉዲትና ግራኝ መሐመድ ባስቆሙት ነበር። የነሱ ፎቶአቸው እንኳን የለንም። ምናቸውም አይታወቅ፣ መልካቸውን አናውቀውም። ግራኝ መሐመድ ቤተክርስቲያን ሲያቃጥል ፈርጥጦ ያመለጠ በት ኮቱ ተድባበ ማርያም ተቀምጧል። የጠላታችንን ኮት ነጥቀን ይዘነዋል። ቤተ መቅደሳችን አስቀምጠነዋል። የኛ ታሪክ ይሄ ነው። የገዳይን ልብስ ይዘን ታሪካችን እንዲህ ነበር ብለን የምንዘምርበት ክብር ያለን ሰዎች ነን። አዎ፣ ለኛ ለኦርቶዶክሳውያን ሞታችን ውበታችን ነው ማለት ነው። ለክርስትና ስንፈጠር ልንሞት፣ ልንሰቃይ፣ ልንንገላታ ነው የተፈጠርነው። በክርስትና ህይወት ውስጥ ማመን ያለባችሁ የድሎት አልጋ በአልጋ የሆነ ህይወት የለንም። እኛ ኦርቶዶክሳውያን አልጋ በአልጋ የሆነ ህይወት ኖሮን መንግስተ ሰማያት አንገባ። ልክ እንደ ወርቅ በእሳት ውስጥ እንፈተናለን። ነገር ግን አንዳንድ ፈተናችን አለአግባብ ሲሆን ደግሞ ዝም ብለን መመልከትም የለብንም ማለት ነው። ይሄ ግራን ሲመታ ቀኝን ስጥ የሚለውን ብሂል ምን ልጠቀምበት ቦታ አለ፣ ማን ልጠቀምበት ቦታ አለ። እንግዲህ እነዚህን ተከትሎ ሌሎችም በመጨረሻ ማስቀኛቸው ይሆናል። ይህንን ተከትሎ እንግዲህ በርካታ ግፍ ኦርቶዶክስ ቤተክርስቲያን ላይ እየተካሄደ ነው። እንግዲህ ቅዱስ ፓትርያርኩ ከመላው ዓለም የተወጣጡ እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካለችበት በሙሉ የተወጣጡ ሊቃውንተ ቤተክርስቲያን ተወካዮች ባሉበት፣ የተለያዩ እንግዶች ባሉበት፣ ሙሉ የሲኖዶስ ሊቃነ ጳጳሳት አባላት ባሉበት ነው ይህን መልእክት ያስተላለፉት። እስቲ የቅዱስ ፓትርያርኩን መልእክት ከመስማታችን በፊት እነዚህ ነገሮች እንስማ። ጫና በዝቶብናል ሲሉ ፓትርያርኩ ድምጽ አሰሙ። ብፁዕ ወቅዱስ አቡነ ማትያስ በየቀኑ ካህናትና ምዕመናን ይገደሉብናል፣ አብያተ ክርስቲያናት ይቃጠሉብናል፣ የእምነትና የህሊና ነጻነት በእጅጉ የሳሳ ሆኖብናል፣ አላስፈላጊ ጫናዎችን በዝቶብናል፣ ከውጭና ከውስጥ በተቀነባበረ ስሌት የቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል ሲሉ ብፁዕነታቸው አጽንኦት ሰጥተዋል። ቤተ ክርስቲያኗ እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር ነው ሲሉ ፓትርያርክ አቡነ ማትያስ ተናገሩ። በጥቅምት ወር የሚካሄደው 44ኛው የሰበካ ጉባኤ ዓለም አቀፍ መደበኛ ስብሰባ የቤተ ክርስቲያኗን ተግዳሮቶች በማንሳት በማየትና በመገምገም ለቤተ ክርስቲያኒቱ አሻጋሪና ጥበባዊ ውሳኔ እንዲያሳልፍ ሲሉ ቅዱስ ፓትርያርኩ ጥሪ አቅርበዋል። ይህ የሰበካ ጉባኤ በየዓመቱ በሀገሪቱ ያሉ ሀገረ ስብከቶች ሪፖርት የሚያቀርቡበትና ጥቅምት 12 ከሚጀመረው የጥቅምቱ የሲኖዶስ ስብሰባ ቀድሞ የሚካሄድ ነው።
ፓትርያርኩ በጉባኤው መክፈቻ ላይ ባስተላለፉት መልእክት በቤተ ክርስቲያኗ ዙሪያ ያለው ችግር ሲገልጹ እኛው የዚህ ወገን አካል በመሆናችን የችግሩ ቀማሾች መሆናችን አልቀረም። በየቀኑ ካህናት፣ ምዕመናን ይገደሉብናል፣ አብያተ ክርስቲያናት ይቃጠሉብናል ብለዋል። ብፁዕ አቡነ ማትያስ ቀዳማዊ ፓትርያርክ ቤተ ክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም ሲሉ ገልጸዋል። ቤተ ክርስቲያን በረጅሙ ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመንኑም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ስብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አላፍ አበው እንዳልነበሯት ዛሬ የተሻለ ኑሮና ደሞዝ እያገኙ እግዚአብሔርን እንደ ቀኖና በጥንቃቄ ማገልገል አቅቶናል ሲሉ ወቅሰዋል። ቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል። ቤተ ክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ እያበላቻቸው ያሉት መሆኑን ዘንግተው እንብላሽ እንዋጥሽ የሚሏት ወገኖች በዝተዋል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች፣ ቤተ ክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽሕትና ቅድስት ቤተ ክርስቲያናችን ስር የሰደደ የቅድስና ሕይወትና በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተ ክርስቲያን ናት። በአሁኑ ጊዜ ግን እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተ ክርስቲያናችን በረጅም ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመኑንም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ሰብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንደነበሯት ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ምዕመናንም በዚሁ ምክንያት እየተሰናከሉ እንደሆኑ እየተስተዋለ ነው። ሚዲያውም ስህተቶችን ወደ ውጪ በማውጣት ሰድቦ ለሰዳቢ እየዳረገን ነው። ይህ ሊሆን የቻለው የቤተ ክርስቲያናችን ሀብትና ንብረት በአግባቡ በመያዝ ለታለመለት ዓላማ ማዋል አለመቻላችን ነው። ይህ ችግር ባለበት ከቀጠለ ሌላ ጦስ ይዞብናል እንዳይመጣ ሁነኛ ለከት ማድረግ የግድ ይሆናል። የሰበካ ጉባኤው አደረጃጀት ቤተ ክርስቲያናችንን የቤተክርስቲያናችንን ሀብተ ጸጋ በማሳደግ ረገድ አስተማማኝ ስልት እንደሆነ በተግባር የተረጋገጠ ነው። ሆኖም ሲጀመር ሳለ የነበረ መነቃቃት በአሁኑ ጊዜ የቀነሰ መስሎ ይታያል። አሁን በቤተ ክርስቲያን ሰፊ ሽፋን ይዞ የሚገኘው የሙዳየ ምጽዋት ገቢ እንጂ የሰበካ ጉባኤ አስተዋጽኦ እንዳይደለ ሁላችንም እናውቃለን። በተለይም በከተሞች ውስጥ ነገሩ ጎልቶ ይታያል። ይህ የሆነበት ምክንያት ምናልባትም በየደረጃው በኃላፊነት ያለን ሰዎች ሻል ያለ ደመወዝ ስለምናገኝ የሰበካ ጉባኤው ተልእኮ ከሚፈልገው ደረጃ ላይ የደረሰ መስሎን ይሆናል። ነገር ግን ከ85% ያላነሰ
የሀገሪቱ ቤተክርስቲያን አገልጋዮች፣ መምህራን፣ ካህናት ሁሉ ማህናትና ካህናት ሁሉም ያለ ደመወዝ የሚኖሩ ነው። ህዝበ ክርስቲያንም ከቤተ ክርስቲያን ሊያገኙ የሚገባቸው የበጎ አድራጎት፣ የጤና፣ የትምህርትና የማህበራዊ ዋስትና አገልግሎት በሚጠበቀው ደረጃ ሊያገኙ አልቻሉም። የገዳማትና የአብነት ትምህርት ቤቶችም ችግርም በነበሩበት የልመና ኑሮ እየቀጠሉ ነው። በውጤቱም በችግር የሚኖሩ ገዳማትና የተዘጉ የአብነት ትምህርት ቤቶችና አብያተ ክርስቲያናት ከተበራከቱ ሰነባብተዋል። ታዲያ ይህንን ሁሉ መልክ ማስያዝ እና ቤተ ክርስቲያንን ለቀጣዩ ትውልድ ማስተላለፍ ማሸጋገር የሚቻለው በጥበብና በጥበብ ሲሰራበት ብቻ ነው። ይህንን ችግር መፍታት የሚያስችል ጥበብ ደግሞ በዘመናችን አለ። የጠፋው የቅንነትና ፈቃደኝነቱ ነው። በየዓመቱ የምናካሄደው አጠቃላይ የሰበካ መንፈሳዊ ጉባኤ እነዚህንና ያሉትን ችግሮች መቅረፍ የማያስችል ከሆነ ተሰብስበናል ማለቱ ብቻ ትርጉም ያለው ሊኖረው አይችልም። ስለሆነም በዚህ የተጠቃቀሱትና ሌሎችም የቤተ ክርስቲያናችን ተግዳሮቶች ካሉ በዚህ ጉባኤ በማንሳት በማየትና በመገምገም ለቤተ ክርስቲያናችን አሸጋሪና ጥበባዊ ውሳኔ እንዲያሳልፍ አባታዊ ጥሪያችንን እናስተላልፋለን። በእውነት የብፁዕ ወቅዱስ ፓትርያርኩ ቡራኬያቸው ለሁላችንም ይድረሰን፣ በእድሜ በጸጋ ያቆይልን። እንግዲህ ቅዱስ ፓትርያርኩ ታስታውሳላችሁ ከሳምንታት አንድ ሳምንት ቢሆነው ነው ስራ መስራት አቅቶኛል ብለዋል፣ ደክሞኛል ብለዋል። እንግዲህ ከጤናዬ ጋር መስራት ስላልቻልኩ እንደራሴ ይመረጥ የሚሉ ነገሮችን ብለዋል ተብሎ በማህበራዊ ሚዲያ ሲሰራጭ እኔም ሰርችላችሁ እንደነበር የሚታወስ ነው። እንግዲህ ቅዱስ ፓትርያርኩ ወዲያው ምላሽ ሰጥተዋል። እኔ ምንም አይነት ደብዳቤ ያስገባሁት የለም ብለው እንግዲህ በዚህ ሰበካ ጉባኤ ይሄ የቤተክርስቲያኒቷ ትልቅ ጉባኤ ነው። በአመት አንዴ ነው የሚካሄደው። የጥቅምቱ ሲኖዶስ ከመካሄዱ በፊት በተለያዩ አህጉረ ስብከቶች የተሰሩ ስራዎች፣ ሪፖርቶች የሚቀርቡበት የገጠሙ ተግዳሮቶች በሙሉ ለዚህ ጉባኤ ይቀርባሉ እና ለዚህም ደግሞ ቅዱስ ሲኖዶስ ይህን ተመልክቶ መፍትሄ እንዲሰጥ ይደረጋል። በዚህ ጉባኤ ላይ ነው እንግዲህ የመክፈቻ ንግግር ያደረጉት ብፁዕ ወቅዱስ አቡነ ማትያስ። እንግዲህ እንብላሽ እንዋጥሽ የሚሉ በስተዋል። ይችን ቤተክርስቲያን ሊበሏት ሊውጧት የሚፈልጉ ሁሉ እንደበዙ፣ የዕለት ተግባራቸው ደግሞ የቤተክርስቲያኒቷን ስም ማጥፋት የዕለት ተግባራቸው ያደረጉ አካላቶች አሉ። በተለያዩ ሚዲያዎች ቤተክርስቲያኒቷ ስም እየጠፋ ነው። ከውጭው ይልቅ ከውጭው ጠላት ይልቅ ውስጥ ያለው ጠላት ነው እያስቸገረን ያለው። ትላንትና አባቶቻችን ይችን ቤተክርስቲያን ሲያስረክቡን እርሻ እያረሱ የተለያዩ ነገሮችን እያደረጉ ነበር፣ እግዚአብሔርን ቀኖናውን ጠብቀው ሲያገለግሉ የነበሩት። ዛሬ ግን ከበቂ በላይ ገንዘብ እየተከፈለን እኛ ቀኖናውን እየጣስን ነው። ቀኖናው ሲጣስ እያየን ዝም እያልን ነው። ቀኖናው እንዲጣስ ምክንያት እየሆን ነው ብለው እንግዲህ ያለውን እውነታ ፍንክች አድርገው ቅዱስ ፓትርያርኩ ተናግሯል። እንግዲህ ለዚህ ጉባኤ ይሄን መናገር ምን አስፈለገ? ለምንድን ነው ከተባለ ይሄ ጉባኤ ይሄን ተመልክቶ ነገሮች መስተካከል አለባት፣ ለቤተ ክርስቲያኒቷ የሚጠቅም መፍትሄ ወደፊት የምናሻግርበት ልልናዋ ክብሯ የሚጠበቅበት መፍትሄ እንዲያመጣ እንግዲህ የበኩላቸውን ማድረግ ያለባቸውን ፓትርያርኩ ተናግረዋል ማለት ነው። ይህ ውሸት አይደለም። በቤት ውስጥ እየተደረገ ያለውን ነገር የምንመለከተው ማለት ነው። ዛሬ ቤተክርስቲያኒቷን ለማጥፋት የተነሱት ከውጭ ኃይሎች ይልቅ እኮ የውስጥ ቤት ነው። የውጭ ኃይል ጠላት እኮ ቤተክርስቲያን ውስጥ የገባው ቤት ውስጥ ያሉ ጠላቶች መንገዱን ስለከፈቱና ምቹ ስላደረጉላቸው ነው። እነዚህ አካላቶች ግን ተባብረው የቤተክርስቲያንን አንድነቷን ክብራን ቢጠብቅ ማንም አይገባም። ይህን ያህል ዘመን ይቺ ቤተክርስቲያን ተደፍራ አልኖረች፣ ተከብራ የኖረች ቤተክርስቲያን ስለሆነች ማለት ነው። እና እንግዲህ ቅዱስ ፓትርያርኩ ይህን ብለዋል። ጉባኤው ደግሞ ምን አይነት ምላሾችን ምን አይነት አቋም መግለጫዎችን እንደሚያወጣ ሌሎችም ብፁዓን አባቶች ምን እንደሚሉ ተከታትዬ ማስቃኛችሁ ይሆናል። ዛሬ ሁለተኛ ቀኑን ጉባኤ ይዟል ማለት ነው።
በጣም የሚገርመው ነገር ከዚህ ጋር እንግዲህ በመስቀሉ ስር ሆነን የማይገባን ነገር አናደርግ ብሎ አንድ መምህር ያስተምራሉ። መስቀሉ ስር ሆኖ የማይገባ ስራ መስራት ምንድነው? ወንድምን ከፍና ዝቅ አድርጎ ማየት ምንድነው? ሰዎችን መናቅ፣ ማቃለል፣ ማሽሟጠጥ ምንድነው? መስቀሉ ስር ሆኖ ይሄን ሁሉ ማድረግ እንደ አይሁድ መሆን አይደለም ማለት? ይሄ የመስቀሉን ነገር ከንቱ ማድረግ አይደለም? የመስቀሉን ነገር እንደ ምናምንቴ መቁጠር አይደለም? ደሙ እየፈሰሰ እያየ ነው እንሳለቃለን። ዛሬም ክርስቶስ በሞተለት በዚህ በወንድማችን ላይ በእህታችን ላይ እንጠቋቆማለን። ዛሬም የክርስቶስ ደሙ እየወረደ ስጋው እየተቆረሰ እየተመለከተ ይሄ ስፍራ በእውነት ዓለም እንዲድንበት የተዘጋጀ ስፍራ አይደለም። ታዲያ እዚህ ሆነን ከተጎዳን የት ሆነን ልንጠቀም እንችላለን? የእግዚአብሔር ቤተሰቦች አባቶቻችን አስተውሉ። ሲኦል ውስጥ ሆኖ ነው የጸደቁት። ሲኦል ድረስ ነው ወንጌል የሄደችላቸው። ሲኦል ድረስ ነው ጽድቅ የሄደችላቸው። እኛ ግን ገነት ውስጥ ሆነን መጽደቅ ካቃተን ወዮ ለኛ በእውነት። ሲኦል ውስጥ ሆኖ ወንጌልን መስማት ከተቻለ ገነት ውስጥ ሆኖ እንዴት ወንጌል አይሰማም? እግዚአብሔር ቤተሰቦች አሁን እኮ ያለነው ገነት ውስጥ ነው። ቤተክርስቲያን ገነታችን ናት። እዚህም ሆነን ወንጌሉን ካልሰማ የት ሆነን ልንሰማ ነው? እዚህም ሆነ ወንጌልን የማይሰማ ሰው አለ። እንደፈለገው የሚተረጉም እንደፈለገው የሰባኪውን ሕይወት እያወጣ እያወረደ ስለ ሰባኪው እያሰበ የስብከቱ ጊዜ ያበቃል። በቃ የሰባኪው አድናቂ እንጂ በቃ በወንጌል የማይለወጥ ሆኖ ይኖራል። በወንጌልም ካልተለወጠ ወንጌልንም መበያያ ካደረጋት መነጋገጃ ካደረጋት ወንጌሉንም ለንግድ ካደረገው ይህ ሰው በምን ሊጸድቅ ይችላል? ማዘን ለዚህ ሰው ነው። ፈያታዊ ዘጸጋምን ሁልጊዜ የምናነሳው እኮ ወገኖች፣ ይሁዳን ሁልጊዜ የምናነሳው እኮ መድኃኒቱን ሽጦ ህመም የገዛ ሰው ስለሆነ እኮ ነው። መድኃኒት ሽጦ ደዌ ይገዛል። እስኪያስቡት ፈውሱን ሸጦ ለራሱ ደዌን ገዛ፣ ህይወቱን ሸጦ ሞትን ገዛ። ከሞት ፊት እንዲህ የሚጋፈጥ ከሞት ጋር እኮ ነው። አየው ከፍ ያለው መንፈስ ይመጣል። ለዚህ እኮ ነው አንዳንድ ጊዜ አባቶች ላይ ፍርሃት ስናይ እንዴ ዘሙ መልስ እንደው ሲታይ ውስጣችን እንደው እሺ ትቸዋለሁ እንደው እናንተ ደግሞ በጣም እናዝናለን። በጣም ተልከስከሰ ብዙ እድሜ ከመኖር እኮ በእውነቱ ቆመህ አንድ ቀን መኖር ይሻላል እኮ። ክርስትና ነው፣ ሰማዕትነት ነው። ታዲያ እሳቸው ምን አሉ? የኢትዮጵያ ሕዝብ አሉ አቡነ ጴጥሮስ፣ ይገርማቸዋል። ስማችሁ ወረክሶ ብዙ እድሜ ከምትኖሩ ስማችሁ ቢቀደስ እና መብታችሁን ብታስከብሩ ብለው ለሰማዕትነት ራሳቸውን አዘጋጅተው ነው የሞቱት እሳቸው። ሀገር መጠበቅ ማለት ቤተክርስቲያን ድርሻ ምን ያህል እንደነበረ ማየት ይቻላል። አያችሁ እና ሀገርና ቤተክርስቲያን እንዲህ ናቸው። በእውነት ለመምህራኖቻችን ቃለ ሕይወትን ያሰማልን። እንደዚህ አይነት እውነትን የሚናገሩ እውነትን የሚጋፈጡ መምህራኖችን ያብዛልን። እንግዲህ እውነትን የሚናገሩ ቤተክርስቲያን አባቶች ሲኖር ልጆችም ከአባቶቻቸው ስር ይከተላሉ። ባይዘዌ ምእመናኑ ቤተክርስቲያን እንዳዘዘች አባቶች እንዳዘዙ የሚሆን የዋህ ደግ ምእመን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ምእመናን ደግ፣ አባቶቻቸውን የሚያከብሩ፣ ቤተክርስቲያናቸውን የሚያከብሩ፣ ለሃይማኖታቸው ፍቅር ቀናይነት ያላቸው ነው። አንገደል አንሙት እያሉ እኮ በየቦታው ድምፅ የሚያሰሙት ይህች ቤተክርስቲያን እንድትደፈር ስለማይፈልጉ ነው። ሌላ ታሪክ የለም። እኛ ኢትዮጵያ ሰላም ሆነ ሀገራችን ሰላም ሆኖ ልክ አባቶቻችን ትላንት ሲኖሩ እንደነበሩት ተከባብረን መኖርን ነው የምንፈልገው። ሀገራችን ላይ ጸብ እንዲፈጠር፣ ሀገራችን ላይ ሌላ ታሪክ እንዲፈጠር አንፈልግም። ለምን? ይቺን ሀገር ያቆየናት እኛ ስለሆንን ማለት ነው። እሺ ዛሬ እንግዲህ የጻድቁ የአቡነ ገብረ መንፈስ ቅዱስ በዓላቸው ነው። እንደው አንድ ነገር እንስማ እስቲ። ገድልን የጻፈውን ያጻፈውን ያነበበውን የተረጎመውን ቢያቅተው የሰማውን ስሙን በመንበር የጻፍ ላይ እጽፍልሃለሁ። አንተን ያሰበህን ሁሉ አስባለሁ። ዘይት በባህል ቀን ያመጣውን ማለት መብራት ማለት ነው። ያመጣውን ክብሩን እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አደርገዋለሁ። እንዲያውም አቡነ ገብረ መንፈስ ቅዱስ ምንድነው ያሉት? አንድ የለመኑት አምላኬ ፈጣሪ 560 ዓመት አንተን ብዬ ለፍቻለሁና ስሜን አትደብቀው አሉ።
ስሜን አትደብቀው በሉ እስቲ። አያችሁ፣ በሕይወት ሳሉ ስማቸውን ምንድን ነበር የሚያደርጉት? መደበቅ። ሲሞቱ ግን ግለጠው። ለምን? ሰው እንዲጠቀምበት፣ ሰው እንዲጠቀምበት ስምን ግለጠው። አዎ፣ ይሄ በመጽሐፍ ቅዱስ መሰረት ያለው ነው። ምን አለ? ብርሃናችሁ በሰው ፊት ይብራ። አዎ፣ ብርሃን ክርስቶስ ያደረባቸው ገብረ መንፈስ ቅዱስ ይኸው ዛሬ ብርሃናቸው በሰው ፊት እየበራ ነው። ይሄንን ቃል ኪዳን ፈጽምልኝ አላቸው። እያበሩ ነው። ድውይ ፈውሰው እያበሩ ነው። ጋኔን አውጥተው እያበሩ ነው። ሙት አንስተው እያበሩ ነው። የከተማ ሰው ነው እንጂ መጠቀም ያቃተው የገጠር ሰው በገብረ መንፈስ ቅዱስ በደንብ እየተጠቀማቸው ነው። አዝመራውን ጓሮውን አይጥ ሲበላለት የገብረ መንፈስ ቅዱስን ጠላውን ሁሉ ወስዶ ሲረጨው አይጡ ይጠፋለታል። የከተማ ሰው ግን ተፈላሳፊና ተራቃቂ ስለሆነ አልተጠቀምባቸዋል። እና ኢትዮጵያ የምትጠቀምባቸው አባት ብፁዕ ገብረ መንፈስ ቅዱስ ናቸው። ቅዱስ ገብረ መንፈስ ቅዱስ ስሜን ግለጠው አሉ። እንኳንም አወቅ ናቸው። ቅዱስ ጳውሎስ ደቀ መዛሙርቶችን ዘረዘረና ተመልከቱ፣ ለለ ከመዝ አይብርዎሙ አለ። እንዲህ ያሉትን እወቋቸው አለ። እስኪ በሉ ሁላችሁም እንዲህ ያሉትን በሉ። ምን በሏቸው አለ? እወቋቸው። ባለቤቱ ደግሞ ምን አለ? ጌታ ደግሞ ሲናገር ኢትክል ተከብቱ ሀገር እንተ ታንጸት መልዕልተ ደብር፣ በተራራ ላይ የተሰራች ከተማ ልትሰወር አትችልም አለና ተመልከቱ ስላለ በገብረ መንፈስ ቅዱስ አባታችን በክርስቶስ መሰረትነት በወንጌል ተራራነት ስለቆሙ እሳቸውን ሸፍኖ የሚያስቀር ምንም የለም። ይሄው ስማቸውን ገለጠው እግዚአብሔር። በእውነቱ ማለት ምን አለ ተመልከቱ። ወያነብሩ ማይቶተ ወያቱ ማይቶተ ከማያንብርዋ ተመልከቱ። ታይተ ከፈር አላ ያነብርዋ ዲበ ተቋመ ወታበርህ ለኩሉ። መብራት አብርቶ በእንቅብ አይደፋባትም። እንቅብ ሊደፉባት መብራት አያበሩም። መብራቲቱን በመቅረዟ ላይ ያስቀምጧታል እንድታበራ። እንቅብ ሊደፉባት መብራት አያበሩም። ገብረ መንፈስ ቅዱስ ክርስቶስ ያደረባቸው መብራት ስለሆኑ ተዳፍነው እንዲቀሩ አላደረገም። እግዚአብሔር በብርሃን ገለጣቸው በኢትዮጵያ። ስለዚህ ምን ይባላል? አማን በአማን ገብረ መንፈስ ቅዱስ ፀሐይ። ገብረ መንፈስ ቅዱስ በእውነትም ፀሐይ ናቸው፣ በእውነትም ብርሃን ናቸው። ስለዚህ እግዚአብሔር ገለጣቸው። ብርሃናቸው ክርስቶስ ነው። የእሱ ብርሃን በእነሱ ላይ ተገልጦ ይኖራልና እና ዛሬ በምድረ ከብድ ቦታው ገዳማቸው ምድረ ከብድ ይባላል። ከብድ የተባለ የእግዚአብሔር ለአቡነ ገብረ መንፈስ ቅዱስ ቃል ኪዳን ሊሰጥ ሲመጣ ምድሪቱ ያንን ግርማ መሸከማቷ ዝቅ ብላ ነበረ። ዝቅ ብላ እኔ እጅ አይቼዋለሁ። ምድረ ከብድን ዝቅ ያለ ነው፣ ተዳፋት ነው። እሳቸው ያረፉበት መሬት መሸከም አምጥቷት ዝቅ ምድረ ከብድ ክቡድ ጸጋ ክቡድ መከራ ስለተቀበሉ የማይመረመር ጸጋ ተቀብለው በሉ የወዳጀን የገብረ መንፈስ ቅዱስን ስጋውን በኢየሩሳሌም ከመሰዊያው ጎን ቅበሩት ብሎ ጌታችን ራሱ ክርስቶስ በተቀበረበት ቦታ እንዲቀበሩ አዘዘ። በዚያም ተቀበሩ፣ ቃል ኪዳናቸውን ተሰጡ። ስለዚህ እግዚአብሔር ለአቡነ ገብረ መንፈስ ቅዱስ እንዲተክሉ በሉ እንጂ እንዲተክሉ በሉ። እኛን አትሉ፣ እንዲነቅሉ በሉ። ማንን? አጋንንትን እንዲነቅሉ እንዲነቅሉ በሉ። እኛን በሉ ከኃጢአታችን እንዲነቅሉን እንዲተክሉን በሉ። በመንግስተ ሰማያት እንዲተክሉ እንዲያፈርሱ በሉ። የዲያብሎስን ተንኮል እንዲያፈርሱ፣ በኢትዮጵያ ውስጥ ያለውን የዲያብሎስን ተንኮል እንዲያጠፉ እግዚአብሔር ስልጣን የሾማቸው ቀን ነው ዛሬ። በዚህ ቃል ኪዳን ሾሟቸዋል። ኢትዮጵያን አስራት አድርጎ ሰጥቷቸዋል። እናታቸውን፣ አባታቸውን፣ ዘመዶቻቸውን ጥለው ስለመጡ የኢትዮጵያ ሕዝብ የገብረ መንፈስ ቅዱስ ዘመድና አስራት እንዲሆን እግዚአብሔር ቃል ኪዳን ሰጥቷቸዋል። እኛ የገብረ መንፈስ ቅዱስ ልጆች ከሆን በእውነቱ ኢትዮጵያ ገብረ መንፈስ ቅዱስ አምና ከኖረች ይጠብቋታል፣ ትጠበቃለችም። ስለዚህ የኃጢአታችን ግንብ ያፈርሱልን፣ ከኃጢአታችን መንደር ነቅለው ወደዚህ ያምጡን፣ የተነቀልነውን ደግሞ በዚህ ይትካሉን። በልቡናችን በሀገራችን የተተከለውን እንክርዳድ አቡነ ገብረ መንፈስ ቅዱስ ይንቀሉልን። ስለዚህ ምን ያህል መሰላችሁ? አቡነ ገብረ መንፈስ ቅዱስ ኢትዮጵያ መጥተው ተራራውን እየዞሩ ይላል ገድላቸው፣ እየዞሩ አትክልቱ ውሃ ያጠጡ ነበር። እሾውን ምን ያሉ ያቃጥሉ ነበር። አይተው ደስ ይላቸው ነበር። ምን ማለት ነው? እኛን የሚኮተኩቱን፣ እኛን በቃል ኪዳናቸው የሚጠብቁን ዛሬም ቢሆን እናንተ ተመልከቱ እንጂ ሳይኖረን ጠግበን የምናድርባት ኢትዮጵያ ገብረ መንፈስ ቅዱስ ስላለው አይደለም።
ነው እኮ ሳንጠነቀቅ በጤና የምንኖርባት ኢትዮጵያ ገብረ መንፈስ ቅዱስ ስላሉ አይደለም፣ ተክለ ሃይማኖት ስላሉ አይደለም፣ ኃይል ሳይኖረን የምናሸንፍባት ኢትዮጵያ። የኢትዮጵያ ሰው ሰራዊት ሳያበዛ ጦር ሰራዊት ሳይበዛለት ድል ይነሳል፣ ሳይኖረው ጠግቦ ያድራል። መድኃኒት ሳይኖረው በጤና ይኖራል፣ ኃይል ሳይኖረው ያሸንፋል። የኢትዮጵያ ሕዝብ ገኖ የመኖሩ ምስጢር በታቦተ ጽዮን በወላዲተ አምላክ በአቡነ ተክለ ሃይማኖትና በአቡነ ገብረ መንፈስ ቅዱስ ነው። የእነዚህ ቅዱሳን በተሳቱ ቅዱሳን ነው ኢትዮጵያ ገና የምትኖረው። አሁንም አንበሶችን ያለ ስጋ ያጠገቡ ገብረ መንፈስ ቅዱስ የኢትዮጵያ ሕዝብ በድህነት ጠግቦ እንዲኖሩ እያደረጉ ነው። ይሄ ምስክር እኮ ነው። ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ከጻድቁ ከአቡነ ገብረ መንፈስ ቅዱስ ከበረከታቸው በረከት ረድኤትን ያሳትፈን። ሀገራችን እንደው በቃሽ ብለው ወደ አምላክ እንዲያማልዱን ቸር እንዲያሰሙን ቅዱስ ፈቃድ ይሁንልን። እንግዲህ በዝቋላ ደግሞ ዛሬ ያው ጥቅምት 5 በስፋት በዓሉ ይከበራልና በዛ የተከሰቱ ነገሮች የተፈጠሩ ነገሮችን በማታው መርሐ ግብር ይዤላችሁ መለሳለሁ። እስከዛው ድረስ ቸር ቆዩልኝ።